10 ምክንያቶችን ዘርዝራለች ሶፊያ ሽባባው። በጣም እኮ ነው የምታሳዝነው በእውነት ለመናገር እጅግ በጣም ነው የምታሳዝነኝ ሶፊያ ሽባባው። ባላገኘው ትለናለች ሰሞኑን። እህታችን ግን አንድ ባለሀብት 6 ሚሊዮን ብር መኪና ሊሰጠኝ ነበረ ምናምን ራሷን ለገበያ ስታወጣ ነበር፣ ለጨረታ ስታወጣ ነበር። ኦርቶዶክስ መልስ አላት ይላሉ ብዙዎች። እኛ ደግሞ የምንለው ኦርቶዶክስ መልስ አላት አይደለም፣ ኦርቶዶክስ ራሷ መልስ ናት። ኦርቶዶክስ በራሷ መልስ ናት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ በጣም ከባባድ የሆኑ ጉዳዮች እየመጡባት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አንዱ በናፍቆት ይሰቃያል፣ አንዱ ደግሞ ውስጧ ሆኖ እንዲሁ ይጨማለቅበታልና ቤተክርስቲያኗ ፈተና ውስጥ የሚከቱ ከውጪም ከውስጥም ያሉ ጉዳዮች በጣም እልፎች ናቸው። እንደው አውጥተን ለእናንተ አንነግራችሁንም እንጂ ቤተ ክህነቱ አካባቢ የምንሰማውም የሚታየውም ነገር እንደው ከበድ የሚልም ይመስላል። አንዳንዱ በስርዓት በኩል አንዳንዱ ደግሞ ስርዓት በማጣትም በኩል ማለት ነውና የትኛውን ተናግረን የትኛውን እንተው የከበደን ጉዳይ ሆኗል። ሁሉን ነገር ችላ ብሎ ቤተክርስቲያኗን ደግሞ ረሰት አድርገው ቤተ ክህነቱን ብቻ በመካበም ላይ የተጠመዱ ግለሰቦች ደግሞ እልፎች ናቸው። ስርዓተ ቤተክርስቲያንን ከማስቀጠል ይልቅም ደግሞ ጉባኤና አውደ ምሕረት በማብዛት ብቻ ምእመኑን ማደንዘዝም ሌላኛው አማራጭ የሆነበት ጉዳይ እየሆነ መምጣቱ ለኔ ያንገበግበኛል። ህንፃ ሥላሴን ረስቶ ህንፃ ቤተክርስቲያንን ለማነጽ ብቻ የሚደረግ የገቢ ማሰባሰቦችም እጅግ የበሱበት ጉዳዮች ናቸው። እምቢ እንዳንል አባቶች አላስተኛ አላስቀምጥ ይኑላል፣ እንዳንሰራው ደግሞ ህንፃ ሥላሴ እየተሰደደብን ይገኛልና እንደው ምን እናድርግ ብለን በጣም የጨነቀን ጊዜ ላይ ነውና አይተነው የመፍትሄ አቅጣጫዎች መቀመጥ ስላለባቸው ሁሉንም ነገሮች እንግዲህ በግልጽ አውጥተን የምንወያይበት ጊዜ የደረሰ ይመስለኛል ማለት ነው። ብፁዓን አባቶቻችን እርስ በርሳችሁ ውስጥ ያሉ መቃቃሮችን ትታችሁ ለልጆቻችሁ ስትሉ አንድ ሁኑ። የእናንተ መለያየት ሀገረ ስብከቶችን እየለያየ ነው። የሀገረ ስብከት መለያየት አገልጋዮችን እየለያየ ነው። አገልጋዮች መለያየት ደግሞ የቤተ ክርስቲያን በግ የሆኑ ምእመናኖችን ከቤቱ እንድንርቅ ምክንያት እያደረገን ነው። ዛሬ ላይ እንደ አገልጋዮቹ እንደ ሊቃነ ጳጳሳቶቹ እርስ በርስ መጠላላት ምእመናኖቹ እግዚአብሔር አብሮን ስላለ እንጂ ከቤተ እግዚአብሔር ምእመኑን ለማሻሽ በቂ ምክንያት ነበረና ግዴለም ብፁዓን አባቶቻችን ግዴለም የቤተ ክህነት አገልጋዮቻችን በራሱ አንድ ሆናችሁ አንድ አድርጉን ብለን የመጠየቂያው ጊዜ ላይ ስላለን እንደ ቅድመ ማስጠንቀቂያ እንንገራችሁ ብለን ነው። ካልሆነ ግን እንደየስራችሁ እንደየግብራችሁ እያወጣን ለሕዝብ ቀሪውን ለመድኃኔዓለም ማለታችን ይቀጥላል ማለት ነው። በዛሬው ጉዳያችን እንግዲህ የፕሮቴስታንት ቤት ውስጥ ሆና የነፍስ ብክነት ውስጥ ያለች አንድ ነፍስ አለች። ሶፊያ ሽባባው ትባላለች። በዓለም በጣም የምናደንቃት የምናከብራት የአርቲስት እጅጋየሁ ሽባባው ወይም የጂጂ እህት ፕሮቴስታንት ቤት ውስጥ ሆና ነፍሷ እየተሰቃየ ነው። ስለዚች አርቲስት እንደዚሁ በደንብ አርቲስት አልኩኝ፣ የአርቲስት እህት ዘማሪ ናት። በፕሮቴስታንት ቤት ውስጥም የሷ ነፍስ መዳከርን እንመለከትበታለን። ከዛ ባለፈ ደግሞ ኦርቶዶክሳውያን መምህራኖች ለሷ የሰጧት ምላሾችንም እንመለከታለን። ሄድ ሲልም ዲያቆን ሄኖክ ኃይሌ እጅግ በጣም አስገራሚ ወሳኝ ምላሽ የሰጠበትን አንድ ቪዲዮ ይዘንላችሁ እንመጣለን ማለት ነውና በፕሮቴስታንት ቤት ውስጥ ሆና እረፍት ያጣችውን ነፍስ ለማሳረፍ እስቲ የምንሄድበትን ርቀት የምናይ ይሆናል ማለት ነው። ከኔ ጋር ስላላችሁ ስለምትሆኑም ከልብ አመሰግናለሁ። ወደ ዋናው ሐሳባችን ከመሄዳችን በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን ጥሪ እንደዚሁም ደግሞ የአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትን መልእክት ሰምተን ስንመለስ በቀጥታ በፕሮቴስታንት ቤት ውስጥ ሆና እየተጨነቀች ስላለችው ነፍስ የማወጋችሁ ጉዳይ ይኖረናል። የዲያቆን ሄኖክ ኃይሌ ምላሽንም ጭምር ይዤላችሁ እመጣለሁ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም
የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ክቡራን ተመልካቾቻችን ከመልእክቶቻችን መለስ ብለናል። እንግዲህ የፊታችን እሁድ ታኅሳስ 5 በሚሊኒየም አዳራሽ ታላቅ ኦርቶዶክሳዊ መርሃ ግብር ተዘጋጅቷል። ኦርቶዶክሳውያን ነጩን ለብሰን እንደዚሁ የእናታችን ቅድስት ኪዳነ ምሕረት አንድነት ገዳም አባቶቻችን እንዳይሰደዱ እናቶቻችን እንዳይራቡብን ለራመዋ ኪዳነ ምሕረት ስለሷ ክብር አብረን በጋራ የምንቆምበት ነው። የፊታችን ታኅሳስ 5 በሚሊኒየም አዳራሽ በፍጹም እንዳትቀሩ። መግቢያ ዋጋ 200 ብር ነው። ትኬቶቹ በአሃዱ ባንክ ሁሉም ቅርንጫፎች እንዲሁም በአጥቢያ ቤተክርስቲያናት አለፍ ሲልም ደግሞ በዕለት ሁለት ከ4 ሰዓት ጀምሮ ሚሊኒየም አዳራሽ ክፍት ነውና እንደው ስለ ኪዳነ ምሕረት የኪዳነ ምሕረት ልጅ ወዳጆች እንዳትቀሩብን። በአማራ ክልል፣ በትግራይ ክልል፣ በአፋር ክልል አዋሳኝ ላይ ያለችው ራማ ኪዳነ ምሕረት የዞብል ተራራን ተንተርሳ ያለችው የስውራን አባቶቻችን ከ1300 በላይ ያስቆጠረ ገዳም ነው። ቦታው የበረከት ነው። በዓለም አይቻልም የተባለውን ችግር ራማዋ ኪዳነ ምሕረት ትፈታላችኋለች። አባቶቻችን በጸሎት ያስባችኋል። እናቶቻችን በጸሎት ያስቧችኋል፣ ያግዟችኋል። የፊታችን ታኅሳስ 5 በሚሊኒየም አዳራሽ ኪዳነ ምሕረት ከልጇ ጋር ትገኛለች። እመብርሃን ከወዳጇ ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የምትገኝበት ጉባኤ ነው። እንዳትቀሩ። በገዳም ያሉ አባቶቻችንም እናንተን ይጠብቋችኋል። የራማ ኪዳነ ምሕረትን መርሃ ግብር ግን በፍጹም እንዳትቀሩ። እኛም አለን። ወደ ዋናው ፕሮግራማችን እናምራ። እንግዲህ በፕሮቴስታንት ቤት ውስጥ ሆና ስትቃትት የነበረችው ነፍሳለች ሶፊያ ሽባባውን እንግዲህ ስንመለከታት ነበረ። አንዴ ቦሌ መድኃኔዓለም ተገኝታ ቅዳሴ ለማስቀደስ ይቃጣታል። አንዴ በቲክቶክ መታ ከሊቃውንቱ ስር ለመማር ይከጅላታል። የኛ ሊቃውንቶችም እንደዚሁም የቲክቶክ ሰራዊቶቻችንም ጭምር እሷን ለማስተማርም ሰንፈው አያውቁም። እንደምትመለከቷት ሶፊያ እንግዲህ ሁሌ ነፍሷ ስትራብ ኦርቶዶክስ ናት ምላሿ። ነፍሷ ጥያቄ ሲመጣባት ኦርቶዶክስ ጋር ነው የምትለጠፈው። እንደዚሁ በዓለም ባዶነት ሲሰማትም ጭምር ራሷን ለመሙላት ከኦርቶዶክስ አስተምህሮ ነው የምትዋሰው እንጂ በራሷ ቆማ የምንመለከታት እህት አይደለችም። አሁን ደግሞ ምንም በሌለበት ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ የፌስቡክ ድርቀቷን እንደዚሁ ለማርጠብ ስትል 10 ምክንያቶችን ዘርዝራለች። ሶፊያ ሽባባው በጣም እኮ ነው የምታሳዝነው። በእውነት ለመናገር እጅግ በጣም ነው የምታሳዝነኝ ሶፊያ ሽባባው። እኔ መልካም ሴት ናት በእውነት በጣም ነው የምወዳት። እንግዲህ የእግዚአብሔርን ሐሳብ ለመከተል ትጥራለች፣ ግን ሼም ይዟታል። ወደ ኦርቶዶክስ ለመመለስ
ሀፍረት ይዟታል። በጣም የሚገርመው ነገር ማንም ወደ ኦርቶዶክስ ነው ያላት የለም። ኢቭን በኦርቶዶክስ ያሉ መምህራኖቻችን ፕሮግራም ዘርግታ በቲክቶክ ኑ እንነጋገር ስትል ሄደው ያስተማሯት ኦርቶዶክሳውያን በራሱ ተጠመቂ ወደ ኦርቶዶክስ ነይ አላሏትም። ኢቭን ያ መርሃ ግብር ከተቋረጠ ቆይቷል። አሁን ደግሞ ከትላንት ወዲያ ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ ምንም በሌለበት ፌስቡኳን ለጥፋ የተወሰኑ ላይኮችን የተወሰኑ ሼሮችን አግኝታለች። ሶፊያ ሸባባው ምን ብላ ጻፈች የሚለውን እናንተ አንብቡት። እሱን እኛ ልንነግራችሁ አንችልም። መምህር ዘላለም እንዲህ ሲሉ ጽፈው ነበረ። በጣም ያስገረመኝ ሶፊያ ሸባባው ላይ ማንም ሳይጠይቃቸው ብቅ እያሉ ኦርቶዶክስ የማልሆንባቸው ምክንያቶች ምናምን ካሉ በቃ የመሆን ጽኑ ፍላጎት አለ ማለት ነው ብለው መምህር ዘላለም ጽፈዋል። እኔ እንግዲህ መምህር ዘላለም የፌስቡክ ገጻቸውን ከሚከታተሉ ኦርቶዶክሳውያን አንዱ እኔ ነኝ። ይጠቅማል የምንላቸውን ሐሳብ ይጽፋሉ። በጣም ነው ደስ የሚለኝ። ደግሞ ረገጥ አድርገውም ነው የሚጽፉት። አንድ ባለትዳር ሰው ማንም ሳይጠይቀው ትዳሬን የማልፈታበት ምክንያት ሊል አይችልም ካለ በቃ ትዳሩን እንደፈታ የሚያደርገውና የሚገፋፋው ፈተና ገጥሞት እርሱን ለመቋቋም እየታገለ ነው ማለት ነው። አስባችሁታል? አንድ ሰው ትዳሬን የማልፈታበት ምክንያት ብሎ ካለ ከራሱ ጋር የሆነ ሽኩቻ ውስጥ ነው ማለት ነው። ትዳሩ አደጋ ላይ ነው ማለት ነው። ሊፈታ እየተንደረደረ ነው ማለት ነው። ለዚህ ሰው ጸሎት ነው የሚያስፈልገው። ለዚህ ሰው በአቅራቢያ ያሉ ሰዎችን ሽማግሌ መላክ ነው ያለብን። ለዚህ ሰው አጽናኝ ሰው ነው የሚያስፈልገው። ለዚህ ሰው ትዳሩን የሚያከም ሰው ነው የሚያስፈልገው። የማልፈታበት ምክንያት ካለ ከመሬት ተነስቶ ማለት ነው። እና ሶፊ አንድ ጊዜ ባል አግኝቼ ነበር አይሆነኝም ብዬ ተውሁት፣ ኦርቶዶክስ ልሆን ነበር አልሆንም እያልሽ ከምታብራሪና ኦርቶዶክስ የማትሆኝበትን ምክንያት ከመሬት ተነስተሽ ከምትዘረዝሪ የማትሆኝበትን ለራስሽ መሆኑን አውቀሽ አረፍ በይ ይደክምሻል። አረፍ በይ ይደክምሻል። እውነት እኮ ነው። አንዴ ባል አገኘው ትለናለች ሰሞኑን። ባል የሚኖር ህይወት ነው፣ የሚነገር አይደለም። ሰው ወደ ትዳር ሲገባ እወቁልኝ ብሎ አይደለም እሪ የሚለው። እወቁልኝም ከሆነ ፍጻሜውን፣ ጋብቻውን፣ ሰርጉን፣ ምላሹን እግዚአብሔር ከሰጠ ክርስትናውን ልደቱ ላይ ነው። ሰርጉ ላይ የአብርሃምና የሳራ ያድርግላችሁ ብሎ እንዲመርቅ፣ ስትወልጂም ወለድኩ ለማለት ማርያም በሽልም ታውጣሽ ለማለት፣ ክርስትናውም ላይ ከሆነ ለምርቃቱ ያብቃን ለማለት፣ ሰርጉ ላይም ከሆነ ደግሞ እንደዚሁ እያለ የልጁ ማለት ነው። አሁን ግን የባል ምርጫ ላይ ሰው አይገባም። እህታችን ግን አንድ ባለ ሀብት 6 ሚሊዮን ብር መኪና ሊሰጠኝ ነበረ ምናምን ራሷን ለገበያ ስታወጣ ነበር፣ ለጨረታ ስታወጣ ነበርና ይደክማል። አሁን ደግሞ ኦርቶዶክስ የማልሆንባቸው 10 ምክንያቶች ማለት የምትሆኝበትንም የማትሆኝበትም ለራስሽ ስለሆነ እንደው ይደክምሻል የሚል ምክንያትን ስለሰጧት ብዬ ነው። በቀጣይ ደግሞ ወደ ዶክተር ወዳጄነህ የማትመለሽባቸው ምክንያቶችን እንጠብቃለን ብሏል መምህር ዘላለም። እንደው ፈርዶባቸው ዶክተር ወዳጄነህም እና ከእሷ ጋር ስለሚነሱ ነው። እና አብዛኛው ሰው በሌላ እምነት ውስጥ እየኖረ ኦርቶዶክስን እንደ ሁለተኛ እምነቱ እንደሚያያት የሶፊያ ሐሳብ ግልጽ አድርጎ ያሳያል። የምር እኮ አንድ እግራቸው እኛ ጋር አድርገው ነው የሚኖሩት ብለዋል መምህር ዘላለም። እና እውነተኛ ሐሳብ ነው። እንደው አረፍ በይ ብለዋል መምህር ዘላለም። ከዛ ውጪ ግን ኢዮብ ዘገነተ ጽጌ ደግሞ ደስ የሚል ሁለቱ ሶፊያዎች የሚል ሐሳቦችን ሰጥተዋል። ሁለቱ ሶፊያዎችን የሚል ማለት ነው። ወደዚህ እንመጣለን። ከዛ በፊት ክቡራን ተመልካቾቻችን እንግዲህ እንደምትመለከቱት ባለፈው ሳምንት ህዳር 23 ቀን 2018 ዓ.ም ለአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ ቦሌ ቡልቡላ የዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ገዳም የብራና መጽሐፉን ለማስረከብ ሄደን ነበረ ለአባቶቻችን። በጣም በሚያሳዝን መልኩ ያ የእረፍት ቦታ ነው። ገዳሙ ምንም ጥርጥር የለውም የጸሎት ቦታ ነው። ዘግታችሁ ለጸሎት የምትቀመጡበት ቦታ ነው። የገዳም አባቶቻችን ሰርክ ስብሐተ እግዚአብሔርን የሚያቀርቡበት ቦታ ነው። ያንን ብራና ለማቅረብ ስንሄድ
በጣም በሚያሳዝን በሚያስገርም መልኩ የሰማዕቱ ቅዱስ ጊዮርጊስና የእናታችን ኪዳነ ምሕረት ቤተክርስቲያን እጅግ ያሳዝናል። ህንፃ ቤተክርስቲያን ነው። ያንን አሁን ማደስ አንችልም። ግን እዛም ሆኖ ቃለ እግዚአብሔርን ለመንገር አባቶቻችን ሲቸገሩ አየን። ለዝማሬ አገልግሎት ሄደን ወንድማችን ዘማሪ ፍቃዱ አማረ በመዝሙር እንኳን አገልግሎቱን ማገዝ አልቻለም። በአውደ ምሕረት ስብከቱን ማገዝ አልቻለም። ምንም አይነት አምፕሊፋየር የላቸውም፣ ሞንታርቮ የላቸውም። በጣም ነው ያዘንኩት። የእግዚአብሔር ቃል ታፍኗል፣ እንዳይወጣ እንዳይሰማ። ከዋሻው የሚወጣ ድምፅ ከተማዋን እንዳያውድ ወንዝ ተሻግሮ በዛ አካባቢ ላሉ ክርስቲያኖች ለኢአማኔዎችም እንዳይሰማ ድምፅ ታግቶባቸዋል። እንደው የኪዳነ ምሕረት ወዳጆች፣ የሰማዕቱ ቅዱስ ጊዮርጊስ ወዳጆች ለዚህ ገዳም ሞንታርቮ እንገዛለን ብለን ከወጣን በኋላ ብዙዎቻችሁ ደውላችሁልናል። ይሄ ነው የሚባል ገቢን ግን አልሰበሰብንም። ያ የሞንታርቮ ዋጋ ጠይቀን እስከ 1 ሚሊዮን ድረስ ይደርሳል። ክቡራን ተመልካቾቻችን የምትችሉ እንዳንለምን አሳርፉኝ። እንዳንለምን እስካሁን ድረስ ወደ 100 ሺህ ብር የሚጠጋ ሰብስቤያለሁ። ወደ 100 ሺህ ብር የሚጠጋ ገንዘብ ሰብስቤያለሁ። ብዙዎች ደውላችሁልናል፣ ቃል የገባችሁልንም ላኩልን እባካችሁ። ስለዚህ ይህንን ሞንታርቮ ገዝተን ቢያንስ ለልደት በዓል እንዲደርስላቸው ለገዳማውያኑ እንድንሰጥ የኪዳነ ምሕረት ወዳጆች፣ የሰማዕቱ ቅዱስ ጊዮርጊስ ተራዳይነት ያልተለያችሁ በውጪም በውስጥም ያላችሁ ከስር ባለው ስልክ ቁጥር ደውሉልኝ። በ0972 080808 ደውሉልኝና ፈቃዳችሁ የሆናችሁ እንነጋገር። የምትችሉ አንለምን፣ ራሳችሁን ገዝታችሁ ቢሆን አብረን ሄደን እንድንሰጥ እግዚአብሔር ያግዘን። ወደ 1 ሚሊዮን ብር ድረስ ይጠጋል ይሄ ወጪ ጠይቀን ማለት ነው። አታሳፍሩንም ብለን እናስባለን፣ እርግጠኛ ነን። እባካችሁ ደውሉልንና ያንን እናድርገው። ለኔስ ወደ እግዚአብሔር መቅረብ ይቻለኛል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እሱ ነውና ይገባዋል ክብርና ምስጋና። እስቲጃችሁን ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ለኔስ ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እሱ ነውና ይገባዋል ክብርና ፍቅሩን እያሰብን እንቅረብ ወደሱ፣ ይምረናልና መሐሪ ነው እሱ። በልባችን ይንገስ ይግባ ከቤታችን፣ የሕይወታችን ዋልታን እሱ ነው ተስፋችን፣ የቤታችን ዋልታን እሱ ነው ተስፋችን። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን እውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው።
አዘን በሱ ተጨንቄያለሁ የውስጤን ብሶት ለማልነግር ደጋፊም የለኝ ካንቺ በቀር። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ። ልብ ይበሉ፣ እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እንግዲህ እንደተመለከታችሁት ነው የቅዱስ ጊዮርጊስንና ቅዱስ ኪዳነ ምሕረት አንድነት ገዳምን ማለት ነው። ድምጻቸው አይሰማም። በጣም በሚያሳዝን መልኩ ለማይክ ስለሆነ ነው ተጠግተን የቀረጽ ነው። እዛ ቢሆን ደግሞ ምንም አይሰማም። ወደ ሶፊያ ስንመለስ ኢዮብ ዘገነተ ጽጌ ምን ብሏል? የሁለቱ ሶፊያዎች ወግ ብሎ ጽፏል። ሶፊያ ሀጊያ ህንፃ በ529 ዓመተ ምህረት ከተመሰረተ ጀምሮ ቤዛንታይን መንግስት እስከወደቀበት ዓመት እስከ 1445 ድረስ ጥቅሙ እንደ ቤተ ክርስቲያን ወይም ካቴድራል ነበረ። ኦቶማን ቱርክ ሀያላት በ1445 ዓመተ ምህረት ከያዙበት ወቅት ጀምሮ እስከ 1923 ድረስ ደግሞ ህንፃው መስጊድ ሆነ። እንደገና በ1927 ዓመተ ምህረት ተከፍቶ ከዚያ ጊዜ ወዲህ ስፍራው ሙዚየም ሆኗል። የሀገራችን እህታችን ሶፊያ በከባድ መስቀል በማይታመን ግን መስቀለኛ ስፍራ ላይ ከሆነች ሰንብታለች። ፕሮቴስታንትነቷ ትዝ የሚላት ኦርቶዶክሳዊት ቤተክርስቲያን ትምህርቷና ስርዓቷን ስትመለከት ነው። የኢትዮጵያ ሶፊያ ከቱርክ ሶፊያ ጋር አንድ የሚያደርጋቸው ነገር ቢኖር በኋላ ሁለቱም ባለቤታቸው ማን እንደሆነ አይታወቅም። የሆነ ጊዜ ቦሌ መድኃኔዓለም ታያትና ተመስገን ብላ ሳትጨርስ ኦርቶዶክስን ስትወርፍ ታገኛታለህ። በዚያኑ ላይ ሩቅ ያለ ጭራሽ በእግዚአብሔር የማያምኑ አሕዛብን ከመቀናቀንና ከመገጸጽ ይልቅም ለመወረፍ የሚቀናት ክርስቶስን የምትሰብክ የምትበላና የምትጠጣው ቤተ ክርስቲያንን ነው። ከአሕዛብ ይልቅም ኦርቶዶክስ ለእርሷ የይነቅሽ ሃይማኖት ነው። ምን አለፋችሁ የኢትዮጵያዋ ሶፊያ የተርኪሽ ሶፊያን ይመስል ሙዚየም ሆናብኛለች ይላል። የሆነ ቀን ወንድ ሕፃን ልጅ ክርስትና እናት ሆና ታያታለህ። በሌላ ቀን ደግሞ የጥምቀት ተቃራኒ ሆና ብልጭ ትልብሃለች። በስህተት ያጣችውን የትዳር ሕይወት ጸጸት ሲሰማት የሆነ የቆጫት ነገር እንዳለ በሚመስል መልኩ ባለጸጋ ሰው እንደጠየቃትና ተፈላጊነቷን ልትነግርህም ትጣጣራለች። በቃ ምን አለፋ ሀጊያ ሶፊያና የኢትዮጵያ ሶፊያ ያወዛግበዋል። በውል የማታውቀው ሙዚየም ይሆኑብሃል። ግን ከቱርኳ ሶፊያ ይልቅ የኦርቶዶክሳዊነቷ የኢትዮጵያዋ ሶፊያ ታሳዝነኛለች። የሆነ ቀን የኦርቶዶክሳዊነቷ ዕጣን ሲሸታት የምታውድና የምትንሰፈሰፍ ነፍስን ትመስለኛለች። በሌላ ቀን ደግሞ ፕሮቴስታንትነቷ ቀበሪቾ ሲሸታት የምትወስዳት ወይም የምትወሰወስ ምስኪን ነፍስ ትሆንብኛለች። የሆነ ግራ የገባት ነገር አለ፣ ግን ያንን ሐቅ መቀበል አትፈልግም። ሉተርነት ሸብቦ ይዟታል። ሰሞኑን ኦርቶዶክስ ያልሆነችበትና ፕሮቴስታንት የሆነችባቸውን አመክንዮ መሳይ የመከኑ ሐሳቦች ፖስት አድርጋ ነበር።
ምን አለፋችሁ ሶፊያ ለሌላኛዋ ሶፊያ የጻፈችው እንጂ ያመነችበት አይመስልም። ከድሮ ባሏ እንደተጣላች ሼመኛ ሚስት ቤተክርስቲያኗን ሳትናፍቃት አልቀረም። በዓለም ቋንቋ እያነቡ እስክስታ ሆኖባታል። የሆነ ያልወጣላት የቤተክርስቲያን ፍቅር አለ እንጃ። የኢትዮጵያ ሶፊያ ሆይ እንደ ሆደ ቲማቲም ሚስት ከአፍሽ ኦርቶዶክስ ቤተክርስቲያንን አልፋታ ብለሻታል። ምናልባትም ስጠረጥር ሳትናፍቅሽ አልቀረችም። ሼሙን ተይውና ከልብሽ ልትቀርቢያት ሞክሪ። ይህን ያህል ቦታ ሰጥተሽ ወቅተሽ ጠብቀሽ የሚያናግርሽ ምናልባት ናፍቆት ይሆን? ውስጥሽን አዳምጪውና በንጹህ ልቦና ልታውቂያት እስቲ መሞት ሞክሪ። ደጋግመሽ የተቸሻት ቤተክርስቲያን ሳታውቂያት ሕይወትን እየገፋሽ መዳንን እየጠላሽ እንዳይሆን ብቻ ግን ከሃጊያ ሶፊያ የኢትዮጵያ ሶፊያ ድና ባያት እመኛለሁ። ብቻ ግን ኢዮብ ዘገነተ ጽጌ። በጣም የሚያስገርም ጉዳይ ነውና ሶፊ በጣም ተጨንቃለች። ብትመጣ ደስ ይለናል፣ ነፍሷ አረፍ ቢል እንዲህ ግን በቃ ዶክተር ወዳጄንን የፈታሁባቸው ምክንያቶች የሆነ ሀብታሙን ጎጃም ነው ምናምን ብላለች መሰለኝ 6 ሚሊዮን ብር ቤት ሊሰጠኝ ነው መኪና ሊሰጠኝ ነው ምናምን ብላለች። ከዛ ደግሞ ኦርቶዶክስ የማልሆንባቸው ምክንያቶች ምናምን አልበላምሽ ምን አመጣው ይላል ያገሬ ሰው። የማልሆንባቸው ምክንያቶች ለመሆን በቃ ምንም ደርሰሻልና እንደው መጣ ብትይ ደስ ይለኛል ለማለት ነው። ክቡራን ተመልካቾቻችን ወደ ዲያቆን ሄኖክ ኃይሌ አስገራሚው ምላሽ ደግሞ እንሄዳለን። ከዛ በፊት እናታችን ራማ ኪዳነ ምሕረት የራማዋ ንግስት የፊታችን ታኅሳስ 5 በሚሊኒየም አዳራሽ ገዳማውያኑ የሚገኙበት ኦርቶዶክሳውያኑ በህብረት የምንቆምበት ትልቅ መርሃ ግብር አለ። በጣም ትልቅ መርሃ ግብር። ከ5 ሰዓት ጀምሮ የሚሊኒየም አዳራሽ በሮች ይከፈታሉ። ያንን አዳራሽ ሞልተን እግዚአብሔርን እናመሰግናለን። ገዳማውያኑን እናግዝበታለን። 200 ብር ነው መግቢያው። ትኬቱ በሁሉም የአሃዱ ባንኮች እንዲሁም በአጥቢያ ቤተክርስቲያኖች ይገኛሉ። በእነዚህ ካላገኛችሁ የዕለት ሁለት ኑ በሚሊኒየም አዳራሽ ላይ ታገኛላችሁ። የኪዳነ ምሕረት ወዳጆች እንዳትቀሩ፣ እንደው ስለ እግዚአብሔር ይሁንባችሁ ለማለት እፈልጋለሁ። ክቡራን ተመልካቾቻችን ማለት ነው። ወደ ዲያቆን ሄኖክ ኃይሌ እንምጣ እስቲ። እንግዲህ ኦርቶዶክስ መልስ አላት ይላሉ ብዙዎች። እኛ ደግሞ የምንለው ኦርቶዶክስ መልስ አላት አይደለም፣ ኦርቶዶክስ ራሷ መልስ ናት። ኦርቶዶክስ በራሷ መልስ ናት። አንድ ወንድማችን ጥምቀትን በተመለከተ እንዲህ ይጠይቃል። ሰምተነው እንምጣ። አንድ ጥያቄ ልጠይቃችሁ። በወንጌል አታምኑም ልበላችሁ፣ በኢየሱስ አታምኑም። መጣውና የምስራች አልኳችሁ። ኢየሱስ ስለ እናንተ ኃጢአት ሙተዋል፣ በመስቀል ላይ ተሰቅሏል፣ ደግሞም ተቀብሯል። በሶስተኛው ቀን ደግሞ እኛን ለማጽደቅ ከሙታን ተለይቶ ተነስቷል። በዚህ ጌታ እመኑ ብዬ ስናገር የምስራችሁን ቃል ስነግራችሁ እሺ ብትሉ አሜን ብትሉ እና ብታምኑ በዚህ ባመናችሁበት ቅስበት ምንድነው የምታገኙት? ምንድነው የምታገኙት? የዘላለም ሕይወት አገኛለሁ ካላችሁ አለቃ በቃ ያመነ ይድናል። አይ እንደዚህ ብዬ ባምንም የዘላለም ሕይወት አላገኝም ካላችሁ የማመናችሁ ትርፍ ምንድነው? ገና ስጠመቅ ነው ምንድነው ካላችሁ እምነታችሁ አይደለም እያዳነ ያለው ጥምቀቱ ነው ማለት ነው። ክቡራን ተመልካቾቻችን ለውቀት አይደለም ይሄ ወንድማችን የሚጠይቀው፣ ለክርክር ነው። በፕሮቴስታንት ቤት ውስጥ ሆኖ በኦርቶዶክስ ቤት ውስጥ ያሉ የተንሻፈፉ ሐሳቦች አሉ ብሎ ሐሳብ ያራምድና የዩቲዩብ ገበያን ይመራዋል። ግን በተንሻፈፈ መልኩ ሁሉ የሄደ መቅናት ስላለበት መምህራኖቻችን ለነዚህም ቤተክርስቲያኗን እየሰደቡ እንጀራ ለሚጋግሩም ጭምር መልስ ስላላቸው ዲያቆን ሄኖክ ኃይሌ ደግሞ ለዚህ ጉዳይ በቂ ምላሹን እንዲህ ይሰጥልናል። ወንድማችን ዲያቆን ሄኖክ ኃይሌን ሰምተን እንመለስ። ሳያምን አታጠምቀውም። ትልቅ ሰው ማሰብ የሚችል ሰው ሕፃናትን ግን ታጠምቃለች። ለምን? እነዚህን ጥቅሶች እስቲ ተመልከቷቸው። አንደኛ ቅዱስ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ቅዱስ ጴጥሮስ ስብከት ሰብኮ ነበረ ለመጀመሪያ ጊዜ እና 3000 ምዕመናን አሳምኗል። በአንድ ስብከት ስንት ሺህ? በአንድ ስብከት 3000 ምዕመናን አሳምኛ። በ3000 ስብከት አንድ ሰው ማሳመን አልቻለም። እሱ ግን አንድ ስብከት ሰብኮ 3000 ሰው መጡና ምን እናድርግ አሉት ይላል። ስብከት ዓላማው ምን ተንግበር ወይ ምን እናድርግ ማሰኘት ነው።
እንጂ ማስጨብጨብ ማስደሰት አይደለም። እና ምን እናድርግ አሉት። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለና ምን አለ? የተስፋው ቃል ለእናንተና ለልጆቻችሁ ነው። በሉ እስኪ የተስፋው ቃል ለእናንተና በቃ ልጆቻችሁ ማለት እነማን ናቸው? ሕፃናትም ጭምር ማለት ነው። ስለዚህ በወላጆች እምነት ሕፃናት መጠመቃቸው ለምንድን ነው? የተስፋው ቃል ለእኛና ለልጆቻችን ስለሆነ አንድ በሉ። ሁለተኛ ቅድም ያነሳነውን ጥቅስ በዚህ መንገድ እንየው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም አለ። ሁለት ጥቅሶች ግራና ቀኝ ላሳያችሁ። ሰው ካልተጠመቀ በቀር የእግዚአብሔርን መንግሥት አይወርስም። እሺ ሌላ ጥቅስ ደግሞ እንገራችሁ። እንደነማን ካልሆናችሁ መንግሥተ ሰማያት አትወርሱም ይላል። እንደነማን? አሁን ሁለት ጥቅሶች ግራና ቀኝ አይታያችሁ? አንደኛ ሰው እንደነማ ካልሆነ መንግሥተ ሰማያት ምን አይልም። እንደ ሕፃናት ከሆነስ? ሕፃን ከሆነስ? በጣም ጥሩ። ሰው ዳግመኛ ካልተጠመቀ በቀር ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት። ስለዚህ መንግሥተ ሰማያት ለመግባት ሁለት መስፈርት ተናገረ ክርስቶስ። አንደኛ መጠመቅ፣ ሁለተኛ እንደምን መሆን። ስለዚህ ሕፃናት ለመንግሥተ ሰማያት ብቁ ናቸው አይደሉም? ለመንግሥተ ሰማያት ብቁ ከሆኑ ለመንግሥተ ሰማያት ለምታበቀዋ ጥምቀት ብቁ አይሆኑ? ገብቷቸዋል አይደል? እንኳን ለጥምቀቷ ለመንግሥተ ሰማያትም እንድናቸው ብሏል ክርስቶስ። ብቁ ናቸው ብሏል። ስለዚህ እግዚአብሔርን ልጅነት ለማግኘት ለመጠመቅ እግዚአብሔር አይከለክ። ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ የምትለው ቤተክርስቲያን ነች፣ ክርስቶስ ነው። ኑ ተዋቸው። ወደ እሱ የሚመጡት መጀመሪያ ደግሞ በጥምቀት ነው። ቁርባን አትከልክሏቸው፣ ቃሌን ይስሙ አትከልክሏቸው ነው። ስለዚህ ሕፃናትን እናስጠምቃለን። አይ እኔ ልጄ በደንብ ሲገባው ነው የሚሉ ሰዎች የሚገርማችሁ፣ ለምሳሌ ልጆቻችንን ክትባት እናስከትባለን። አታስከትሙ? ምግብስ? አይ እኔ ልጄ አድጎ የክትባት ጥቅም በደንብ ሲገባው ነው ማስከትበው የሚላለን። ልጄ የተመጣጠነ ምግብ ምን እንደሆነ እስኪገባው አላበላም የሚል ወላጅ አለ? የለም። እያለቀሰ ታጎርሰዋለን። ካልበላ ስለማይኖር ማለት ነው። ከጥምቀትና ከክትባት የቱ ይብሳል? ስለዚህ ሌላ ነገር ላይ የማንለውን ነገር እዚህ ላይ ባንራቀቅ ጥሩ ነው፣ ያስተዛዝበናል። ልጨምርላችሁ፣ ልጃችን አያድርገውና እኛ ብንሞት፣ ወላጆቹ እናት አባት ብንሞት፣ ሀብት ንብረት ብዙ ቢኖረን ልጁ ሕፃን ነው ስለዚህ ይቅርበት ይባላል? ፍርድ ቤት ሄዶ ፈርሞ መውረስ ይችላል? ምንድን ነው የሚደረገው? ሞግዚት አይደለ? ለምንድን ነው ሞግዚት የሚደረገው? ሀብቱ ምን እንዳይለው ነው? እንዳያመልጠው። የእግዚአብሔር መንግሥት ሲሆን በሞግዚት የማይወረሰው ለምንድን ነው? የአንተን ቅራቅንቦ መሬትና መኪና ለመውረስ ሞግዚት ወስደ ፍርድ ቤት የምታስፈርም ሰውዬ ለዘላለም ሕይወት ሲሆን የምን ሞግዚት ነው አይባል። ቤተክርስቲያን ገብቷታል። ዘላለማዊ ርስት ነዋ። ለምድራዊ ርስት እንኳን ሰው ይፈርማል እኮ አይደል? ስለዚህ ሄደን ፈርመን ይህንን ልጅ ቃል ገብቻለሁ ብለን እናነሳዋለን። እና የአእምሮ ህመምተኞች ሌሎች አይጠመቁም ማለት ነው በዚህ አይን ከታየ። የሚገርማችሁ ቅድም ያልኳችሁ ከፕሮቴስታንት ወገን ቀስ ብለው በሂደት ተቀበሉ ያልኳችሁ እኔ ስገምት ልክ ላልሆን ይችላለሁ። ልጆቻቸውን ይዞ መሄድ ያምራቸዋል እኮ አይደለ? ፕሮቴስታንቶቹ ቤተክርስቲያን ይዞ መሄድ ይቻላል አይቻል? ይዘው ሊሄዱ ሲሉ ግን ይሄ ልጅ አድጎ አምኗል አላመነም። ስለዚህ እሱን ይዞ መሄድም ኃጢአት ሊሆን ነው። ስለዚህ የማይሰራ ህግ ሰርቶ ከመሰቃየት አምላካችን ኢየሱስ ሐዋርያትም በየቤቱ እየሄዱ ከነ ቤተሰብ ያጠምቁ ነበር ይላል። ከነምን ሐዋርያት ስራ ላይ ቤት ሄዳችሁ ስታነቡት 9 ጊዜ አጥምቀዋል ሐዋርያት። ከነመላ ቤተሰብ አጠመቁ ይላል። ስንት ጊዜ? ከቤተሰብ ሲል ህፃናትን ይጨምራል አይጨምር? ወይስ ሐዋርያት ህፃን የሌለበት ቤት እየፈለጉ ነው የሚያጠምቁት? ሊሆን አይችልም። ህፃን ባይኖር ኖሮ ደግሞ ህፃን አልነበረበትም ይላል መጽሐፍ ቅዱስ። በምን አወቅ ካላችሁ እኛ መጽሐፍ ቅዱስ እናውቀዋለና። መጽሐፍ ቅዱስ ህፃን ከሌለ ህፃን የለም ማለት ችግር የለበትም። ታስታውሳላችሁ? ክርስቶስ አሳና እንጀራ አበርክቶ አበላ። ስንት ሰው በላ? ስንት ሰው? ጥርግ አድርገው የሚበሉት ማለት ነው። ጎረምሶቹ ወንዶች። ምን ይላል ወንጌሉ? ሴቶችና ህፃናት ሳይቆጠሩ የበሉት ስንት ነበሩ? 5000 ወንዶች ነበሩ። ያው ሴቶች ስለማይበሉ ማለት
ያው በአደባባይ ማለት ነው። ሴቶች ከሚበሉት የሚያፍሩት፣ ህፃናት ከሚበሉት የሚፈረፍሩት ይበልጣል ይባላል። ስለዚህ ሴቶች ማለት ያው ሴቶችና ህፃናት ሆነው ነው እንጂ የተረፈው አይተርፍም ነበር እንዳይሉ ጠቅሎ የሚበላውን ጎረምሳ ማለት ቆጥሮ 5000 ነው 12 መሶብ ተረፈ ይላል። ህፃናት አልተቆጠሩም ይላል መጽሐፍ ቅዱስ። ለምግብ ህፃናት የሉበትም ካለ ሳይቆጠሩ ካለ ለጥምቀት ህፃናት አይኖሩም ይላል መጽሐፍ ቅዱስ። ችግር የለበትም ግን አላለ። ከነ ቤተሰቡ ተጠመቁ ሲል ህፃናትንም ይጨምራል። ለልጆቻችን የምናደርገው የመጨረሻ ስጦታ ደግሞ መንግስተ ሰማያት ማውረስ ነው። መሬት ከማውረስ በላይ አይደለም? አዎ በምትችለው። ከዛ ውጭ ግን የመጠመቅ ዕድል ሳያገኙ የኖሩ ልጆች የሞቱ ልጆች እንዴት ይሆናሉ? ፍርዱ የማን ነው? የእግዚአብሔር። ቤተክርስቲያን ሐኪም ቤት ነች እንጂ ፍርድ ቤት አይደለች። እዚህ ፍርድ አንሰጥም። እነገሌ ይኮነናሉ፣ ይጸድቃሉ። እዚህ ካልክ ጌታ እስኪመጣ ድረስ አትፍረዱ ይላል ቅዱስ ጳውሎስ። ማን እስኪመጣ? ጠብቁ ዳኛውን። ምን አገባችሁ እናንተ? ምን ይመለከታችሁ? እኛ እዚህ ቁጭ ብለን ገሌ እንዲሆናል አንልም። ለመዳን ጥምቀት ያስፈልጋል ተብለናል። እኛ ምንችለው እንጠመቃለን። ያልተጠመቁት ሰዎች ደግሞ እግዚአብሔር ነው የሚያያቸው። ጥያቄዎች። ያመነ የተጠመቀ ይድናል ተብሏል። ያላመኑ ክርስቶስን ለማወቅ የተለያየ ሁኔታዎች ያልፈቀደላቸው፣ በእኛ ክርስቶስን አለመምሰል ምክንያት ትክክለኛው ክርስቶስ ማወቅ ያልቻሉ ፈጽሞ 100% የመዳን ተስፋ የላቸውም። ልክ መልሼዎች ጨርስ ጥያቄው መጣ። እንዲህ ያለ ነገር ፍትሐ እግዚአብሔር ነው። ከዛ ውጭ ግን ሰዎች መረጃ ለምሳሌ ጨርሶ ስብከት የማያገኙ ሰዎች አሉ አይደል? የእግዚአብሔር ቃል ያልሰሙ እነዚህ ሰዎች እንዴት ይሆናሉ? አሁን አንዳንድ ሰው ሲጠይቅ ለምሳሌ በጣም ሪሞት ኤሪያ እዚህ ኢትዮጵያ ውስጥ ሆነው ራቁታቸውን የሚሄዱ ምናምን አሉ አይደል? አሁን እነሱ እንዴት ነው የሚሆኑት? መንገድ የሌለበት፣ መብራት የሌለበት፣ ምንም አይነት ኢንፍራስትራክቸር የሌለበት ቦታ ላይ የሚኖሩ ሰዎች እነዚህ አሁን ሊኮነኑ ነው አልተጠመቁም ተብሎ የሚጠይቅ ሰው። በመጀመሪያ መንገድና መብራት አልገባም ማለት እግዚአብሔር አልገባም ማለት ነው። እግዚአብሔር በእኛ ፋሲሊቲ ተጠቅሞ የሚገባ ከመሰለን ተሳስተናል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን ምን አይለውም ይልና በህልምም በራእይም አፍላ እንቅልፍ በሰው ላይ ወድቆ ሳለ እንደውም በራሱ መንገድ ያናግራቸዋል እግዚአብሔር። በጣም በሚገርም ሁኔታ እኛ እንደዚህ ሰባኪ አትሮስ ምናምን ተዘርግቶ ነው ስብከትም ይመስለናል። እግዚአብሔር በራሱ መንገድ ያስተምራቸዋል። ቦታውን በትክክል ስሙን ምናምን ልሳሳት እችላለሁ። እኔ አንድ ወንድሜ የነገረኝን ልንገራችሁ። እዚህ ደቡብ ኦሞ ላይ አገልግሎት ሲሰጥ የተከሰተ ነገር ነው። እዛ ሄደው ሲያስተምሩ በእነሱ ካልተሳሳት ቡርጁ የሚባል ስም አላቸው ለፈጣሪ እና ሄደው ዝም ብለው ማለት ነው አስራት ያወጣሉ። ለቡርጁ ብለው አስራት ያወጣሉ። ስብከት አልተሰበከም እና ኬንያ ጠረፍ አልፈው ከኢትዮጵያ ድንበር ወጥተው ኬንያ ጠረፍ አርፈው የሆነ አንግሊካን ቸርች አለ እዛ ወስደው ይኸው ለቡርጁ ነው ብለው ከ10 አንድ ቆጥረው ማለት ይሰጣሉ። መጽሐፍ ቅዱስ አለ። ከዛ በኋላ ሊሰብኩላቸው የኛ ሰባኪያን ሄደው ሲያስተምሯቸው ቡርጁ እዚህ ሊመጣ ነው አሉ። ሊመጣ ነው እዚህ አሉ። አዎ ኬንያ ሄደው በሉ አምጡ ገንዘባችን እኛ ጋር ሊመጣ ስለሆነ እና በጣም እኔ የገረመኝ ልንገራችሁ። በአመት አንድ ጊዜ በጣም ሀዘን የሚያደርጉበት ሴርሞኒ ያላቸው ባህላቸው ውስጥ የሀዘን ስርዓት የሚያካሂዱበት ምንድነው ሲባሉ ቡርጁ ልጅ አለውና ልጁ የሞተበት ቀን ነው። ምን ብለህ ነው ለነዚህ የሚሰብከው? ሄለን ኬለር የምትባል ሴት ካልተሳሳትኩ ስሟ አይነ ስውር ጆሮዋም የማይሰማ መናገር ማትችል በሳይንስ ተረድታ መናገር ቻለች እና ስለ ክርስቶስ ሊሰብካት ሞከረ የሆነ ሰውና ስሙን ነበር እንጂ ማላቀው አውቀው ነበር አለች። የእውቀት ጉዳይ አይደለም ማለት ነው። እግዚአብሔር ከህዝቡ ጋር ይነጋገራል አይነጋገርም? ጠረፉስ ምናምን ትላለ። እግዚአብሔር በራሱ መንገድ ያናገረዋል። ከዛ ውጭ ግን ጨርሶ ይሄ ማለት ልክ ስላወቁ ይኮነናሉ አይነት ትምህርት ከሆነ ወንጌል መስበክ እንደውም እነሱን መጉዳት ነው ማለት ነው። ደና ካላወቁ ይጸድቃሉ ከሆነ ገብቷቸዋል። ያላወቀ የሚጸድቅ ከሆነ እኔ እጄ ስሰብከው የመጽደቅ ድሉ ላበላሽበት ነው አይደል? ስለዚህ መስበክ የለብኝም ማለት ነው። እንዳመጣ ሰባኪ እንዳመጣ ለምን ካላወቁ ጸድቃለሁ አይነት ትምህርት እንደዚህ የለም። ምንም ያላወቁትን ሰዎች ግን ቅዱስ ጳውሎስ በግልጽ ቋንቋ መልሶልናል።
በሕግ ያሉ በሕግ ይፈረድባቸዋል፣ ያለ ሕግ ደግሞ የሚኖሩ ሰዎች በተፈጥሮ ሕግ በህሊና ሕግ ይፈረድባቸዋል ይላል። በምን ሕግ? በህሊና ሕግ። አሁን አትግደል የሚለውን ሕግ የማያውቅ ሰው አለ አይደል? ሰው መግደል ግን መጥፎ መሆኑን እንደው ሰው ያውቃል አያውቅም? ይሄ መጽሐፍ እስኪጻፍ አያስፈልገውም። በህሊና ሕግ ማለት በኮመን ሴንስ ማለት። ስለዚህ በዛ በተሰጠው ልክ እግዚአብሔር ይፈርድበታል። ከሰጠው በላይ ግን አይፈርድም። ካልዘራበት አያጭድም፣ ካልበተነበት አይሰበስብም። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ነህ አለው ይላል ያ ሐኬተኛ ባሪያ። እግዚአብሔር ካልዘራበት አያጭድም፣ ሳያስተምር አይፈርድም። ክቡራን ተመልካቾቻችን እንግዲህ ቃሎትን ያሰማልን መምህራችን ዲያቆን ሄኖክ ኃይሌ ኦርቶዶክስ መልስ አላት ሳይሆን ኦርቶዶክስ ራሷ መልስ ናት የምንለው ያለ ምክንያት አይደለም። ይሄን ይመስላል ማለት ነው። መርሃ ግብራችን ከማጠናቀቃችን በፊት ክቡራን ተመልካቾቻችን እንደው ዛሬም ደግሜ የምነግራችሁ በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ቅዱስ ጊዮርጊስና ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት እንደምታዩቸው ገዳማውያኑን የብራና መጽሐፍ ለማስረከብ ስንሄድ አይተን የመጣነው ጉድለታቸው በጣም ብዙ ነው። በእውነት እንቅልፍ አላስተኛ ብሎኛል። ይሄ ሞንታርቮ ወይም አምፕሊፋየር ቃለ እግዚአብሔር እንዲነገር ነው የሚያደርገው። የእግዚአብሔር ድምፅ ከፍ ብሎ እንዲነገር ማህሌቱ፣ ሰዓታቱ፣ ቅዳሴው፣ ኪዳኑ፣ ጉባኤው ጭምር እንዲሰማ ወንጌል እንዲሰበክ የእናታችን ቅድስት ኪዳነ ምሕረት ቤቷ እንዲደምቅ የሰማዕቱ ቅዱስ ጊዮርጊስ ገድሉ እንዲነገር ድርሳኑ የእመቤታችን እንዲነገር ታምሯ እንዲነገር የበኩላችሁን ድጋፍ አድርጉ። የኪዳነ ምሕረት ወዳጆች አቅም ያለው አንድ ሰው ይበቃናል እኮ። ኪዳነ ምሕረት ያደረገችለት ቅዱስ ጊዮርጊስ በጉዞ ያልተለየው ባህር ስታቋርጡ ባላችሁበት ሀገር ላይ በራእይ ተገልጣ ችግሮቻችሁን የፈታችላችሁ የኪዳነ ምሕረት ወዳጆች እንደው ስለ ኪዳነ ምሕረት ብዬ ለምናችኋለሁ። ይህንን ሞንታርቮ ገዝተን እስከ ልደት ድረስ ለአባቶቻችን እናስረክባቸው። እንዳልኳችሁ እስከ 100 ሺህ ብር ድረስ ሰብስበናል። ወደ 1 ሚሊዮን ብር ድረስ የሚጠጋ ገንዘብ ያስፈልገኛል። ከስር ባለው ስልክ ቁጥር ደውሉልኝ 0972080808 ላይ ደውሉልኝና እንነጋገር። የእናታችንን ቤት የሰማዕቱን ቤት ተገቢው አገልግሎት እንዲሰጥ ድጋፍ እናድርግና እንደምትመለከቱ ቤተክርስቲያኑ በራሱ ብዙ መደረግ አለበት። ወደፊት የምንመጣበት አለ። አሁን ግን አንገብጋቢው ይሄ ስለሆነ ነው። ይሄንን ገዝተን እናስረክባለን። ብራናውን አምናችሁን የላካችሁ እምነታችሁን አድርሰን ሰርክ በጸሎት እያሰቧችሁ ነውና ስላመናችሁን ስለላካችሁንም ከልብ እናመሰግናለን። ከኔ ጋራም ስለነበራችሁ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ
በርካታ ባሶችን አቁመን እንጠብቅዎታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማልነግር ደጋፊ የለኝ ካንቺ በቀር